ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ገና በማለዳ ብላቴና ሳለሁ የሰማሁት ዜማ ዛሬም በልቤ ነው። የጸናጽሉ ድምፅ የሸተተኝ ዕጣን ካንተ ጋር አስሮኛል በዝማሬ ኪዳን። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አፈር ትቢያ ስሆን ከሁሉ ያነስኩኝ እንዳገለግል ባንተ ተመረጥኩኝ። ያንተ ስምና ክብር ባፌ ላይ አለፈ። በባሪያ ተጠቅመ ስንት ሰው አረፈ። አንተን ማገልገል አንተን ማገልገል መባረክ ነው። አንተን ማገልገል አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው።
ቅዱስ ጊዮርጊስ በዓል ሁሌም የሚከበረው በአባሎድር ወይም በደርገም ነው እና እስኪ ዘንድሮ በዚህ የተቀየረበትን መንገድ ደግሞ አጣርተን ነው ከትላልቅ ሰዎችም እየጠየቅን ከወጣቶችም የተሰማቸውን እየጠየቅን የምናደርሳችሁ ይሆናል። መልካም ጥምቀት። ሰላም ነው። እንግዲህ የዘንድሮው የ2018 የሰባሩ ቅዱስ ጊዮርጊስ የጥምቀት በዓል የሚከበረው እንደምታዩት ከዚህ ምንዱቂያ አካባቢ ነው። ከዚህ በፊት ደግሞ የተለመደው የነበረው ወደ አባሎድር ወይም ደርግም አካባቢ ነበረ። ያው የሀገር ልጆች ታውቁታላችሁ። እንግዲህ ከዛ የነበረውን ለምን ወደዚህ እንደተቀየረ ከዚህ የመጣበትን ምክንያት እንግዲህ ከአንዳንድ ሰዎች ጠይቀን ለመረዳት እንሞክራለን። መልካም የጥምቀት በዓል።
በመጀመሪያ እንኳን ለ2018 ለቅዱስ ጊዮርጊስ ሰባሩ ቅዱስ ጊዮርጊስ የጥምቀት በዓል እንኳን አደረሰ። እንኳን አምሮ አደረሰ። ከዚህ በመቀጠል ከዚህ በፊት የጊዮርጊስ ጥምቀት በዓል የሚከበር የነበር የት ነው? ባሎድራ አካባቢ ነበርና የሚከበረው። አሁንና ያለፈው አመት ላይ ግን ወደዚህ ወደ ምንዱቄ መጥቷል። ወደዚህ የመጣበት ምክንያትን እስኪ አጠር አድርገህ ግልጽ አድርገህ አብራራል። ምክንያቱም ብዙ የሀገር ልጆች አሉ፣ ግራ እንዳይጋቡ ያችን ማብራሪያ ለመስጠት ያክል ብቻ። አይ ወደዚህ ቦታ እንዲወርድ አስፈላጊ የሆነበት ይህ ቦታ አሁን የወረደበት ቦታ በከተማው እድገት ፕላን የተካተተ ስለሆነ እሱን ለወደፊትም ቦታውን ቋሚ ህጋዊ ቦታ ለማድረግ የታሰበ ነው። አጭር ምክንያቱ ይህ ብቻ ነው እንጂ ሌላ ህዝብን የሚያጋጭ ወይም ሌላ ነገር የለም ማለት ነው። አይ ምንም ምክንያት የለም። ሁሉም ተስማምቶ በቃ ይሄ ቦታው አስፈላጊ ነው፣ ወሳኝ ነው፣ ለወደፊትም ቋሚ ቦታ ነው በማለት ሁሉም አካባቢው ህዝብ ያው መክሮ ይሁን ተብሎ የተባለ ነው። በመጀመሪያ ለቅዱስ ጊዮርጊስ የጥምቀት በዓል እንኳን አደረሰ። እንኳን በሰላም አብሮ አደረሰ። እዚህ በፊት አሁን ጥምቀት እንደተለመደው የሚከበር ሌላ ቦታ ላይ ነበር። ዘንድሮ ግን ወደዚህ ወደ ምንዱቄ ወይም ወደ ድርቋት ወደ ቻይና ካምፕ መጥቷል እና ስለዚህ የተሰማህን ነገር ምን ትላለህ? ምክንያቱም አንዳንድ ሰው ጥያቄ ስለሚያነሳ ለዚህ እስኪ አጠር ያለች መልስ ስጠን። ትክክል ነው። ቀደም ሲል በሌላ ቦታ ላይ በባሎድር ነበር የሚወርድ እና ለብዙ ዘመናት ከተማው ውስጥ ነው የሚወርድ ጊዮርጊስ ምን ጊዜም። ነገር ግን አምና በ2017 ዓመተ ምህረት የእድገት ፕላኑ የ10 ዓመት እድገት ሲነሳ ለቀጣይ ፕላኑ የሚያሳየው የታቦት ማደሪያ ተብሎ አሁን ዛሬ ባለበት ነው ድርቋት ወንዝ ላይ ማለት ነው እና ወደ ገጣ ድንጋ አካባቢ ወንዙ ዳር አሁን እና እድገት ፕላኑ የ10 ዓመት ሲሰራ የታቦት ማደሪያ ተብሎ ጠርቆ የመጣ በክልል በፕላን ኮሚሽን ይሄ ስለሆነ በዚያ ነው እንጂ ሌላ ቅሬታ የለውም። በመጀመሪያ እንኳን አደረሰ። እንኳን አብሮ አደረሰን። እሺ ዘንድሮ ከዚህ በመከበሩ የጥምቀት በዓል ከዚህ በመውረዱ ቅዱስ ጊዮርጊስ ምን ተሰማህ? ወይም ደግሞ ምን ቅሬታ ይኖርሃል? እዚህስ እንዴት ሊሆን ቻለ? ቅሬታም የለንም። የተሰማኝ ደስታ ግን የሁልጊዜ የደስታ መግለጫችን ነው። ጊዮርጊስን በየአመቱ ይከበራል። አምና 17 ዓመተ ምህረት ላይ በወዲያ ይወርድ የነበረውን በፊተኛው ከዚያ ጀምሮ ወደዚህኛው እንዲመጣ የተደረገ በፕላኑ ይሄኛው ያካተታል በሚል የደስታ መግለጫውን ህዝቡ በመውደድ ነው እንጂ በሌላ ችግር አይደለም። ምንም ችግር የለብንም። እሺ በጣም እናመሰግናለን።